ረህመቱላሂ ወበረካቱ። ጥያቄ ያለኝ ስለ ሰላት ለይል ነው የምጠይቀው። ሰላት ለይል ቢያንስ ቋሚ አድርጌ መስገድ ነው ያለብኝ ወይስ በቻልኩት አቅም መስገድ ያለብኝ? ሰላት ለይል የሚመረጠው ቋሚ መሆን ነው። ሰላት ለይል ሁልጊዜ ቋሚ መሆን ነው የሚመረጠው። አጠር ያለ ሆኖ ደግሞ ዘውታሪ መሆን ነው የሚመረጠው። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ይሄ ነው። ብዙ ሰግዶ አንዳንድ ጊዜ ከማቋረጥ የተለመደ ሆነ አጠር ያለችው ሆነ ዳኢመን የምትጠቀምባት ነው የሚመረጠው። ሶላት ለይል እንግዲህ ከ11 እስከ 1 ረካዓ ባለው ውስጥ ማለት ነው። የቻለ ሰው 11 ረካዓ ይሰግዳል፣ አልቻለም 7 ረካዓ ይሰግዳል፣ አልቻለም 5 ረካዓ ይሰግዳል፣ አልቻለም 3 ረካዓ ይሰግዳል። በፍጹም አልቻለም ከተባለ 1 ረካዓ ሳይሰግድ መተኛት የለበትም። ስለዚህ የሰገደው ቆይቶ ማቋረጡ ግን የተወደደ አይደለም፣ የተጠላ ነው። እሺ አሁን እዚህ ላይ ቢያንስ አጋጣሚ ሆኖ ስራ ያልበዛብኝ ቀን በጊዜ የገባው ቀን ቢያንስ 11ዱን ብሰግድ ቋሚ አድርጌ ግን 5ም ልስገድ 7ም በቋሚነት ያን መያዝ ይችላል። ችግር የለውም። በቋሚነት ያዥው። ምናልባት የመጨረሻ ደረጃ እንኳን አቅምሽ ያልፈቀደ ሆኖ እንኳን ከተገኘው ዊትር ሳትሰግጂ እንዳትተኝ። ቢቻል 3 ረካዓ ካልተቻለ ደግሞ 1 ረካዓ ሳትሰግጂ እንዳትተኝ። ይህንን አዘውትሪ። يا رب إن شاء الله جزاكم الله خير. حياكم الله يبارك فيك. الله يبارك. نعم مرحبا. عليكم السلام ورحمة الله وبركاته. أستاذ عند سيدان هيدا لا هنا نقاي وردان يبفت خلاف هذا بين العلماء. خلاف هذا بين العلماء. حيد ونجبت ساعات لا يفتش هاي بكام ميلال. ሌሎቹ ደግሞ አይ ይበቃል ከወንጀሉ ጋራ ፈቺው ባልየው እያወቀ ከሆነ ሀይድ ሆና እያለች የፈታት ከሆነ ወንጀል ነው እንጂ ፍቺው ይወድቃል። ሐለል ኺላፍ ነው ያለው በይነ ዑለማ ይሄ። ስለዚህ እያወቀ ከሆነ ሀይድ መሆኗን እያወቀ የፈታት ከሆነ በጣም ከባድ ወንጀል ነው። እሱ በጣም ከባድ ወንጀል ነው። ማወቅ ያውቃል፣ ነገር ግን እዛውን ሲታሉ ግን ይሄንን ላያገናዝብ ይችላል ብዬ እገምታለሁ። ስለዚህ ያው በዚህ መካከል አንደኛና ሁለተኛ ፍቺ ከሆነ መመለስ ይችላል እና አሁን ወርቋል የሚለውን ሊያዝ ነው አለ በሚለው ነው የሚይዘው። እንግዲህ ለሱ ጠይቂው የፈታ ሰውዬ እሱ ነው የሚጠየቀው። ዑለማዎቹ እንደነገርኩሽ ነው። ግማሾቹ አይቻልም የሚሉ አሉ፣ ግማሾቹ ደግሞ ይቻላል የሚሉ አሉ። አምድ ሆኖ በተለይ እያወቀ ያደረገው ከሆነ ፍቹ ይወድቃል፣ ግን ወንጀለኛ ነው የሚሆነው ነው የሚሉት። ግማሾቹ ደግሞ አይቻልም፣ እንደዚህ አይነት ነገር አይሆንም ብለዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ እኔ የሆነ ጥያቄ ነበረኝ። እህቴ ነው ጥያቄው ማለት ነው። ከባለቤቷ ተጣልተው ከዛ ፈትቼሻለሁ ብሏት ከዛ በኋላ እሷ ከሄደች በኋላ ከአንዴም ከ3 ቀን በላይ ፈትቼሻለሁ ብሏታል ማለት ነው። እዛ ቤት ሄዳ ለእናት አባቶቿ ምናምን ስትናገር እነሱ ደግሞ ሲጠይቁት አላልኩም ብሎ ካደ ማለት ነው። እና ኒካው ወርዷል ወይስ በአንድ ጀልሳ ነው 2 3 የፈታው ይሻላል ወይስ በተለያየ ቀናቶች? በቀን ልዩነት በቀናት ልዩነት ከሆነ 3 ፍቺ ከሆነ አትመለስም። በተለያየ ቀናቶች ሆኖ 3 ፍቺ ከሆነ ተፈታለች። ስለዚህ ሌላ ባል ካላገባች በስተቀር እሱ ጋር መመለስ አትችልም። በአንድ ጀልሳ ቢሆን በአንድ ጀልሳ ላይ ቁጭ ብሎ ግን በአንድ ጀልሳ ላይ ከሆነ ያው ጀልናም ስላለ አንድ ነው የሚቆጠረው፣ ሁለቱ ይጠየቅበታል። አላህ ፊት ነው፣ ወንጀል ነው። ሴት ልጅ በ3 ብሎ መፍታት በጣም ከባድ ወንጀል ነው፣ አይፈቀድም። ፈታዎች ነው እንጂ የሚለው አንድ ሰው በ3 ፈታዎች በ4 ፈታዎች የሚለውን ነገር ይሄ በጣም ከባድ ወንጀል ነው። ስለዚህ አሁን አንቺ የምትይው ያለሽው በተለያየ ቀናቶች የሆነ ከሆነ በተለያየ ቀናቶች ከሆነ አልቀዋል፣ 3 ፍቺ ወድቀዋል። ይቺ ሴት መመለስ የፈለገ ከሆነ ሌላ ባላግብታ ካልተፋታች በስተቀር
ሊመልሳት አይችልም። ያው አነጋገሩ ግን ቢለይም ምሳሌ ፈትቼሻለሁ በቀጥታም ሳይሆን አንቺ ሂጂን ፈትቼሻለሁ እኮ የሚል ነገር ነው። እንደዚህ አይነት ንግግር ነው ያወራት ማለት ነው እኮ አንቺ ሂጂ ፈትቼሻለሁ እኮ ማለት እሱ ነው እኮ። ታዲያ አንቺ ሂጂ ዞር በይ ከአጠገቤ ላይሽ አልፈልግም ውጭልኝ ከቤቴ ከሆነ ይሄ ኪናያ ነው የሚሉት ዑለማ። ይሄ ለምንድን ነው እንደዛ ያልክ? ሂጂ ካልካት ውጪ ካልካት ምን ሀስበህ ነው ተብሎ ይጠየቃል። በቃ ይሄ ማለትማ በቃ ፈታሁሽ ማለት ነው ያለ ከሆነ ትፈታለች። ገብቶሻል አይደል? አዎ ገብቶኛል። ይሄ ከሆነ ግን ዝም ብሎ በልምድ ሆኖ ሂጂ እባክሽ አልፈልግሽም፣ ሂድ ወደ ቤትሽ፣ ሂድ ወደ እናትሽ የሆነ ከሆነ ይሄ ፍቻ አይሆንም። ሐታ ይሰረህ ይጠየቃል። ተጠይቆ አይኔ መፍታት አስቤ አይደለም ከአፌ ስለመጣ ነው የተባለ ከሆነ ፍቻ አይሆንም። እንደዛ ነገር ተጠይቋል። ግን እሱ መልሱ እንደዛ ሳይሆን አላልኩም ነው ያለው። በአጠቃላይ ሸመጠጠ። አላልኩም ነው ያለው። ሹሁድ አለው ለዚህ ጉዳይ እንደዛ ሲል ሹሁድ አለው። የለም ሁለታቸው ብቻ በቃ አለ እና በቃ እንደዚህ አይነት ነገር በተለያየ እንደዚህ አይነት ፍቺ የፈታ የሆነ ከሆነ ዝም ብላ እንዳትገባ የተፈታችውን ልጅ ወደ ሸሪዓ ፍርድ ቤት ይዛው ትሄድ። ሸሪዓ ፍርድ ቤት ጉዳዩን ካየው በኋላ ነው መሆን ያለበት። ካልሆነ እንደምትነግር መመለስ አይቻልም። ስለዚህ የሚክድ ከሆነ እሷ ደግሞ ሆኗል የምትሆነ ተያይዘው ወደ ሸሪዓ ፍርድ ቤት መሄድ አለባቸው። ሸሪዓ ፍርድ ቤት የሚጠይቀው ጥያቄ አለ፣ እሱ በሚለው ይሄዱ። እሺ ኢንሻአላህ ሹክራን مرحبا حياك الله، الله يحفظك، بارك الله. نعم عليكم السلام ورحمة الله وبركاته. عليكم السلام ورحمة الله وبركاته. تفضلي. ماشي. አሁን ትንሽ ቆይቷል። መጀመሪያ ትዳር ያዝኩ ጊዜ ማለት ነው በጣም ወሎኝ ነበር ማለት ነው። ከዛ ሲያማኝ ያኔ ብዙ ቦታ ወሰዱ ወደ ቁርአን ቀርብ ምናምን ሲሉ የባሌ ቤተሰቦች ቀረብ ብላችሁ አውሩ። እህቶች ቀረብ ብላችሁ አውሩ። አይሰማኝም ያለው ርቃችሁ ነው የምታወሩት። እንዲሰማኝ አድርገሻው። እሺ ከዛ በኋላ ብዙ ጥራት ቤት ምናምን ወሰዱ። ሌላ ቦታ ነው ነበርኩት። ከዛ በኋላ የባሌ ቤተሰቦች ወደ ገጠር አምጧት አሉ። ከዛ በኋላ ገጠር ከወሰዱ በኋላ የእሱ አባትና የኔ አባት ጦንቃይ ቤት ሄዱልኝ ማለት ነው። ከዛ በኋላ በእርግጥ እንደሄዱ አላውቅም። አምጥቶም ያበሉ ምግብ አለ። ያንን የሚወደውን ምግብ ተናግረው በዚህ ምግብ ይሄንን ነገር ወረቀት ጨምራችሁ ወረቀቱን አቃጥላችሁ ከዛ በኋላ ያኔ ረመጡ አለሩ አመዱን ጨምራችሁ አብያ ተብሎ በላሁት ማለት ነው። ይሄን ምግብ በላሁት። ከበላሁት በኋላ ደግሞ 2 ወር ምናምን ከቆየሁ በኋላ ባሌ እንዲህ ብሎ ነገረኝ ማለት ነው። ከዛ በኋላ ይሄንን ያወቀኝ ሲበላ ዝም አልከውን ሲል እኔ አንቺን መሻልሽ ነው የሚፈልገው እንጂ ምን አገባኝ ብሎ ዝም አለኝ። ከዛ በኋላ የሆነ እንዲህ ቅጠሉም አለ የባሌ አባት ያኔ እውነት ታከብሪ ከሆነ ተነሽ ታጠቢ አለኝ። እኔ እንደማይፈቀድ ያውቃለሁ ማለት ነው። እውነት ታከብሪ ከሆነ ተነሽ ታጠቢ አለኝና አስገድዶ አጠበኝ ማለት ነው። እሺ አሁን ለዚህ ነገር አሁን ደግሞ ራሴን ካወቅኩ በኋላ ይሄ ነገር በጣም ይጸጽተኛል። በጣም ሁሌ ያሳስበኛል። ምን ላድርግ ለዚህ ነገር ማለት ነው። እኔም የበላሁት ምግብ አላውቅም። ችግር የለም ተውበት አድርጊ፣ ኢስቲግፋር አድርጊ። አንቺ ብታውቂው ነገር የለም። እነሱም ምከሪያቸው ይሄንን ወንጀል እንደሆነ አደጋ እንደሆነ ከእስልምና ያስወጣል። ነቢዩ ሰለላሁ ዐለይሂ ወሰለም መን አታ ዐራፈን አው ካሂነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላሉ። አንድ ሰው ወደ ጥንቋይ የሄደ ወይም ወደ አቃለሁ የሚል ሰው የሄደ አሉ ጠይቆት ያለውን እውነት ብሎ የተቀበለ ሰው በቁርአን ክደዋል አሉ። ኩፍር ያስይዛል። ለዚህ እነሱ አላወቁም። አባትሽም የባለቤትሽ አባትም ጅህልና ስላላቸው ምከሪያቸው፣ ተውበት ያድርጉ፣ ወደ አላህ ይመለሱ።
ባለቤትሽም እንደዚሁ ጃሂል ነው። ምክንያቱም ወደዛ ወደ እንደዚህ አይነት ነገር ሲሄድ አንቺ ጤንነትሽ እንጂ ምን አገባኝ አይነት ከሆነ ስህተት ነው። በሽርክ ጤንነት ይፈልጋል። ይሄም ጅህልና ነው። ስለዚህ እሱም ተውበት ያድርግ፣ እነሱም ተውበት ያድርጉ። አንቺ ምንም ማታቂው ስለሆነ አንቺ ጋር ወንጀል የለም። ኢንሻአላህ استغفار አድርጊ፣ ምንም ችግር የለውም። ኢንሻአላህ አንቺ ጋር ወንጀል የለም። جزاك الله خير استاذ. حياك الله، الله يحفظك، بارك الله فيك. استاذ مرحبا، اهلا وسهلا، مرحبا. نعم. عند أراد دقيقة، عند 3 دقائق أنا ويكرروا. مرحبا، تفضل. 3 دقائق أنا ويكرروا ولا مغرب أساترون إن شاء الله. بنيتي الله بسم الله يسمعوا. እኔም ኡስታዝ እኔ ስራ የምሰራበት ማለት ነው መግሪብ ልክ አዛን ሊል አካባቢ 20 ደቂቃ ሩብ ደቂቃ ሲቀር ነውና ልክ ስራ የምንጀምረው ከዛ እንደምንም ለመግሪብ ወጣለሁ ለሰላት ማለት አሁን ጀምረህ አሁን ትሄዳለህ እንደ ምናምን እያሉ ይጨቃጨቃሉና ሰግጄ መጥቼ ልክ እየሰራን እያለ ኢሻ ይደርሳል ማለት ነው። ኢሻ ደግሞ አጠገብ በእርግጥ የሚሰገድበት አለ ትልቅ መስጂድ አጠገብ አይኖርም። ከዛ ኢሻ ስለማያልፍ ብዬ ትንሽ እረፍት የሚሰጠው ከ3 ሰዓት በኢትዮጵያ እስከ 3 ሰዓት ወይ ደግሞ በዱባይ 9 ሰዓት አካባቢ ነው እና በዛ በእረፍት ሳሰግዳለሁ በማለት ትንሽ ይዘናጋሉ። አንዳንዴ ኢሻ አያልፍም በማለት ማለት ነው። ማለት ስለማይሰጡም በስራ ቦታ ይጨቃጨቃሉ። ያ ነገር እንዴት ይታያል? እስከ 6 ሰዓት ነው የምትዘናጋው? እስከ 9 ሰዓት እስከ 10 ሰዓት ማለት በዱባይ ችግር የለውም። ካልተመቸም ኢሻ አምሽቶ መስገድ ስለሚቻል ከስራ አንፃር አምሽቶ ብትሰግድ ችግር የለም። 4 ሰዓት 5 ሰዓት የምትሰግደው ችግር የለውም። ኢንሻአላህ ከደሩራ ነው የሚወሰነው። ያው ሶላተ ጀማዓ ይመረጣል ነው እንጂ ጀማዓ መስጊድ ሄደ መስገድ ይመረጣል ነው። አንተ አማራጭ የሌለ ከሆነ በስራ ምክንያት ተወጥረ ከሆነ ባለህበት ቦታ ላይ ሶላት እንዳያልፍ ብቻ እንጂ ችግር የለውም። ኢንሻአላህ ሰምተኛ ኢንሻአላህ። السلام عليكم أستاذ. عليكم السلام ورحمة الله وبركاته. سمعتوا مرحبا حبيبي. ጥያቄ ማለት ድምጼ ይሰማል አይደል? አዎ የኔ ጥያቄ አሁን በጁማ ቀን በነቢያችን ላይ ሰላዋት ስናወርድ 10 ሐሰናትና 10 ወንጀል ይታበሳል ይባላል። ከጁማ ውጭ አድርስ ሐሰናትና 10 ወንጀል ይታበሳል ይባላል በጁማ ሰላዋት ስናወርድ ያኔ ሐሰናት የለውም። ምኑ ሰላዋት ማውረድ በነቢያችን ላይ ሰላዋት ማውረዳቸው اللهم صل وسلم وبارك على አዋለሽ 10 ሐሰና ነው እንጂ ያለው እያንዳንዱ ሰላዋት 10 ሐሰና ይወርዳል። ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما እኛ ሰላዋት በመናደርግ ይራለው ከባድ አጅራለሁ ከጁማ ውጭ ማለት ነው። ከጁማ ውጭም ቢሆን በማንኛውም ሰዓት ላይ صلوا علي حيث كنتم فإن صلاتكم تبلغني ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቱም ቦታ ሁላችሁ በእኔ ላይ ሰላዋት አውርዱ ብለዋል። የቱም ቦታ ሆነ حتى ሐይድ ሁናችሁ حتى ጀናባ ሁናችሁ ሰላዋት ማውረድ ክልክልነት የለውም። اللهم صل على محمد وعلى آل محمد እየሰራችሁ ምን እያላችሁ ችግር የለውም ኢንሻአላህ። ኦኬ ሁለተኛ ጥያቄ ደግሞ አሁን ለምሳሌ ከፈርድ ሰላት በኋላ 33 ጊዜ አልহামዱሊላህ ያኔ ወላ ኢላላህ አዩ ያለ ሰው በመጨረሻው ደግሞ እንትን ያለ ሰው ወሐደ ኩለ ለሸሪከ ለሚለውን ያለ ሰው ወንጀሉ ይማርለታል ይባላል እና ሁሉም ነው የሚማርልን ወንጀላችን የሰራ ነው ወይስ ግማሽ?
አዎ በነገራችን ላይ ጭራሽ ከዛም አልፎ ጀነት መግባት የሚከለክለው ነገር የለም ስላልሞተ ነው እንጂ የሚል ሐዲስም አለ። አያቱል ኩርሲ የቀራ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ይችን ባዕደ ኩል ድቡር ሰላም ከሰገደ በኋላ ይችን ሱራ ይችን አያት የቀራ ሁልጊዜ ጀነት መግባት የሚከለክለው የለም ስላልሞተ ነው እንጂ ነው። ስለዚህ እንኳንስ ወንጀል ማራገፍ አይደለም በአጠቃላይ ሶላት የምትሰግጁ ነገር ሁሉ ወንጀል ያራግፋል። በሰገድኩሽ ቁጥር ወንጀል ያራግፋል። ሰላት አለ ነቢ ባወረድሽ ቁጥር ወንጀል ያራግፋል፣ ደረጃም ይጨምራል። ከዛም አልፎ ከሶላት በኋላ አያቱል ኩርሲ የቀራ ጀነት መግባት የሚከለክለው የለም ስላልሞተ ነው እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሁልጊዜ አያቱል ኩርሲ ልንቀራ ይገባል። የመጨረሻ ጥያቄ ደግሞ ሶስተኛ ጥያቄ አለኝና አሁን ለምሳሌ በጣም በተበሳጨው ሰዓት ወላሂ እንደዛ አላደረግም ምናምን ብዬ ሪከርድ ካደረግኩ በኋላ መልሼ አጠፋዋለሁ ሳልከው ማለት ነው። ይሄስ እንዴት ይታያል? ተውበት ነው የሚቆጠረው። ማሻአላህ መጥፎ ነገር ተናግረሽ ነበር ተናደሽ ምናምን፣ በመካከል ግን ነድመሽ ተውበት ካደረግሽ ተውበት ነው የሚቆጠረው፣ አጅር አለሽ ማለት ነው። ማሻአላህ حياكم الله بارك الله فيكم جزاكم الله خيرا ان شاء الله በኋላ እንገናኛለን። አሁን መግሪብ ስለደረሰ አፉ በሉን። ተቀበለ الله لي ولكم وجعلني واياكم من الذين يستمعون القول فيتبعون احسنه። አላህ በሰማነውና በምንናገረው ሁሉ ተጠቃሚዎች አላህ ያድርገን። እነዚህ አደብ ያጡ ሰዎች አላህ Subhanahu Wa Ta'ala አደብ ያስይዝልን። እኛ ሳንደርስባቸው የሚደርሱብን ያሉ ጌታችን አላህ ሂዳያ እንዲሰጣቸው እንለምናለን። እምቢ ያሉ ከሆነ ግን ራሳቸው ነው የምንለው። ራሳቸው እሱ ይችልበታል ያውቅበታልና አደብ ያስይዛቸው ነው የምንለው። እናንተ እዚህ ያላችሁ ወንድምና እህቶች ኢንሻአላህ ባደረጋችሁት እዚህ ኢጅቲማዕና ስብስብ አጅራችሁ አላህ ይስጣችሁ እንላለን።